ምንም እኔ እስኪገባኝ ድረስ እኔ እስከማውቀው ድረስ አንቺን የሚጎዳ ነገር ቅንጣት ታክል ነገር አላደረም። መብቴ ስለሆነ አይደለም የፈለኩትን ነገር ማደርገው። አንቺም እኮ እኔ ላይ እኮ ያበላሻሻቸው በጣም ብዙ ነገሮች አሉ። ሰላም ነው ፈልገው እንደተጣላን እንቀጥል በቃሽ። ጣላ የሚያስታርቀን ሰው የለም። ዋጋ እንዳያስከፍልሽ ረፊ። ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት አላችሁ? እንዴት ሰነበታችሁልኝ? ፈጣሪ ይመስገን አለን፣ እኛ ደህና ነን። እንግዲህ ያው በዛ ሰሞን አቃላችሁ እዛ አዲስ አበባ ማለት ጓደኞቼ ጋር እየተፈጠረ ያለው ነገር ምናምን በጣም ይደብር ነበር፣ በጣም ያስጠላ ነበረ። ያው ደስ የማይል ነገር ነበረ። አንዳንድ ጊዜ እንደዚህ ሰው ሲጣላ ምናምን ዊና ሄደ እስኪ ያስታርቅ ምናምን ብዙ ሰው ነበር የሚለኝ። ሄጄ ያው ብዙ ነገሮችን ለማስተካከል ሞክሬ ነበረ። በኤፍሬምም በየም በኩል ያለው ነገር አዳምጬ ያው ሁለቱም ጋር ያለው ነገር መልካም አይደለም ማለት ደስ አይልም፣ ይደብራል። ሁለቱም ጋር ያለው ነገር ብቻ በጣም ብዙ ነገር ይደብራል ማለት የሚያስጠላ ነገር ነው እያየውም የነበረው። እኔንም ያው ሙድ ጓደኛዬ ኤፍሬም ሊሰማኝ አልቻለም፣ ሊያዳምጠኝ አልቻለም። ነገሮችንም ቆም ብሎ ማስተካከል አቃተው። ከዛ በኋላ በዚህ በኩል የኤፍሬም ደጋፊዎች አሉ፣ በዛ በኩል የህያብ ደጋፊዎች አሉ። ልክ እንደዚህ አይነት ስሜት ተፈጠረና የሆነ ለማስታረቅ የሚሞክር ሰው ምናምን እንደ እንትን ነበር እየታየ የነበረውና ያስጠላል እዛ የነበረው ነገርና ደበረኛው። እዛም አለ በዚህም ብቻ ከአዲስ አበባ ተመልሼ ዛሬ የምገኘው ቡታጅራ ነው። ቡታጅራ መጥቼ ተመልሻለሁ። እንግዲህ ያው ቡታጅራ ስመለስ ብዙ ነገሮች አሉ መጀመሪያ ሳላስተካክል የሄድኳቸው። ለእናንተም ቢሆን ደብቄያችሁ፣ ለእናንተም ቢሆን ዋሽቻችሁ የነበረ ነገር አለ እና እዚህ የነበሩት ነገር አንዳንድ ነገሮች መልካም አልነበሩም። ማለት ቪዲዮ ላይ ሊወጡ የሚገቡ ነገሮች አልነበሩም። ለዛ ነው ለእናንተ ያልነገርኳችሁ። ማለት በጣም የሚደብሩ ነገሮች ነበሩ። እኔ ጋር ጥሩ ስሜት ላይ አልነበርኩም። አዲስ አበባ ከመሄዴም በፊት ታውቃላችሁ እዚህ 15 ቀን ምናምን ቪዲዮ አልሰራውም ከዮርዲ ጋር። በቪዲዮ ማየታችሁኝ አታውቁም እና ትንሽ እኔም ጥሩ ስሜት ላይ አልነበርኩኝም፣ ዮርዲም ጥሩ ስሜት ላይ አልነበረችም። እንደውም ብዙዎቻችሁ ስጠይቁኝ ነበረ ዮርዲስ ምናምን ብላችሁ እየጠይቃችሁኝ ነበረ። ግን እኔ ዮርዲና እኔ እንደተጣላን አልነገርኳችሁም። ግን በቃ ትንሽ ዮርዲና መማርጓት ነው ምናምን ብዬ የዋሸኋችሁ ሰዎች አላችሁ፣ እንደዚህ ላይ ብላይም ስታገኙ ምናምን ማለት ነውና እንዴት ልበላችሁ፣ አንዳንድ ጊዜ ያው እንደዚህ እኔና የምንጣላቸውን ሰዎች አምጥቼ ዩቲዩብ ላይ ከማሳያችሁ ነገሩ ሲፈታ ባሳያችሁ ይሻላል የሚል አሳሰብ ነው ያለው ውስጤ ላይ እና እሱን አሳሰብ ደግሞ በቃ እኔን እየጎዳኝ ነው። ታውቃላችሁ እኔና እሷ ቪዲዮ ሳንሰራ እሷን ሳላገኛት እናንተ ምን እንደሆነ ሳታውቁ በጣም ብዙ ቀኖች ይሄዳሉ፣ በጣም ብዙ ቀኖች ይነግዳሉና የምሬ ነው የምላችሁ። በጣም ከፍቶኝ ነው ዛሬ መጣሁት። ማለት በቪዲዮ መምጣት አልፈልግም። ወደ ቡታጅራ መምጣት አልፈልግም ነበረ። እዛው ነበረ መቀመጥ የምፈልገው፣ እዛው ነበረ መሆን የምፈልገው። ግን አንዳንዴ ደግሞ ህሊናችሁ ይወቅሳችኋል። ምክንያቱም እኔና እንደዚህ ብዙ ጊዜ ነው የምነግራችሁ፣ እንደዚህ ዩቲዩብ ላይ የተጀመረ ፍቅር አይደለም ያለን። በጣም እጅግ ብዙ አመት ብዙ ውጣ ውረዶችን አሳልፈናል። እጅግ በጣም ብዙ ውጣ ውረዶች አብረውን ነበሩ፣ አልፈናል እነሱን ነገሮች። ከዛ ዛሬ ደግሞ እንደዚህ ስንጣላ ምናምን መፍትሄ የሚባል ነገር የሆነ ታውቃላችሁ እየራቀ ሁሉም መፍትሄዎችን እየተጠቀምንባቸው ስንሄድ ሁሉም ነገሮች በቃ ግራ እየገባኝ ሁሉም መፍትሄዎች የሆነ መፍትሄ የሆኑ አይደለም እኛ ጋር ያለውና የምሬ ነው የምላችሁ በጣም ግራ ገብቶኝ ነው ዛሬ የመጣሁት። ምን እንደማደርግ ራሱ ጠፋኝ። በቃ ከመጣሁኝ 2 ቀን ነው ምናምን ብቻ በድፍረት በቃ ደፍሬ ዛሬ እኔ ዮርዲ ሰፈር መጥቼ ዮርዲን ጠርቻት በቃ ወይ ያለው ነገር እሷም ወይ ለእናንተ ታሳውቃችኋለች ወይ እኔም ለእናንተ ታሳውቃችኋለሁ ብዬ ነው ዛሬ የመጣሁትና አንዳንድ ጊዜ
የሆነ ቦታ ደርሳችሁ ስትመጡ የለመዳችሁትን ነገር ስታጡ የምሬ ነው የምላችሁ ይከፋል። ታቁታላችሁ እናንተ ስሜቱ ይገባችኋል። የሆነ ጊዜ የሆነ ቦታ ቆይታችሁ መጣችሁ የምትፈልጉትን ሰው ስታጡ ማርያም ይደብራል፣ ደስ አይልም እና ይከፋል። ታውቃላችሁ እኔ ክፍት ነው ያለኝ 1 ወር ምናምን ሆነ እኔና ዮርዲ ከተጣላን። በቃ ይሄ ነው ለእናንተ የምነግራችሁ ሚስጥርና ብዙ ጊዜ ያው አያምርባችሁም ጸብ። እናንተ ስትጣሉ ደስ አትሉ። እናንተ ፍቅር ነው የሚያምርባችሁ ምናምን ያው ሁሉም ሰው ላይ ፍቅር ነው የሚያምረው። እኛ ላይ ብቻ አይደለም፣ ሁሉም ሰው ላይ ፍቅር ነው የሚያምረው። ግን ብቻ አላር እንደዚህ ዩቲዩብ ላይ ስለኛ ያላችሁ አመለካከት እኔ እንዲቀየር አልፈልግም ነበር። ግን በቃ እኛ ያልነው ነገር አይደለም የሚሆነው። በቃ ፈጣሪ ያለው ነገር ነው የሚሆነው። የምሬ ነው የምላችሁ። እኔ እየከበደኝ ነው። ብቻ እኔና ዩ እንደዚህ ከቪዲዮ ውጪ ራሱ ብዙ ተጣልተን እናውቃለን። በጣም ብዙ ነገር ሆነን እናውቃለን። ግን እኔ አሁን እየፈራሁት ያለው ነገር ምናልባት ይሄ የመጨረሻችን እንዳይሆን እኔ እና እሷ እንዴት ልንገራችሁ፣ ይከፋል ሁሉም ነገርና ብቻ ፈጣሪ ያለው ነገር ነው የሚሆነው። ዛሬ ደፍሬ ነው ዮርዲ ጋር የመጣሁት። የምሬ ነው የምላችሁ። እንደዚህ ካሜራውን ማየት ራሱ እንዴት እንደፈራው ወደ ሌላ ቦታ ማየው የምሬ ነው። እኔ እንዴት እናንተ እንደዚህ እያያችሁኝ ስለሚመስለኝ እንዴት እናንተን እያየው ከዮርዲ ጋር ስለመጣላት ላወራ ብዬ ነውና አይደለም በቃ የመጨረሻችንም ከሆነ እኔና አንቺ ማለት ነው ልሽ ይወቅሰው ነግሪክ ነበር ማለት ድጋሚ አይደለም በካሜራ ኖርማል እንኳን እኔ እናንተ ቁጭ ብለን የምናወራበት ሁኔታ ላይ አይደለም። ድፍረቱ ማለት እንትኑ አለሽ ሞራሉ አለሽ እንደዛ የማድረግ ሞራሉ አንተ እኮ ድፍረት ኖሮ ነው ካሜራ ይዘህ ለማውራት ያው ሚዲያ ላይ ለማውጣት የመጣው አይደል? እኔ ግን በቃ ቢያንስ 1 ወር ምናምን ዝም ብያለሁ። በቃ ዝም ያልሽ ሞራሉ ኖሮሽ ነው? አዎ በደንብ ተመችቶ ይሻለናል እንደዚህ። አንዳንዴ እኮ ሰላምን ለማግኘት በጣም ከምትወደው ከተመቸ ቦታ ምቾትን ትተዋለህ አይደል? ትተዋለህ። ሰላምን የመሰለ ምንም ነገር ስለሌለ ማለት ነው። እሺ በቃ ነው ይብቃን እዚህ ጋር ይኸውልሽ እኔ በጣም ብዙ ቀን ታግሽሻለሁ። እኔም እኮ ታግሽሻለሁ አትበለኝ። ምንም አልታገስከኝም። እኔ ነኝ የታገስኩ በጣም በብዙ ነገር ማለት ነው። ሚዲያ ላይ እንዳይወጣ እያልኩ ያንተ ማንነት ያንተ እንትን እንዳይጠፋ እያልኩኝ ነው እኔ ዝም ያልኩት ማለት ነው። እሺ ጭራሽ ምንም አይደለም እኮ የገረመኝ አንተ የራስህን ነገር ትተህ የሌላን ሰው ለማስተካከል ሄድክ። ኦኬ ደስ ብሎኛል በመሄድክ ምናምን፣ ግን አንተ ለራስህ አታስብም? አንተ ህይወት የለህም? ገና ለገና ቢና አስታራቂና ስለተባልክ ለአንተ ለሰው ነው የምትኖረው? መጀመሪያ እኮ ለራስ ለቤት
ለሚወድ ሰው አጠገብ ላለ ሰው መኖር ይቀድማል። ሲቀጥል በጣም በምታስፈልገኝ ሰዓት በቃ አንተን በምፈልግበት ሰዓት ነው እኔን ገፍታኝ ሄድከው። እኔ እኮ አንቺን በምፈልግኝ አትበለኝ። እኔ እኮ አትበለኝ። እኔ በምፈልግኝ ሰዓት እኮ አንቺም ከኔ ጋር አልነበርሽም። ከኔ ጋር እኮ አልነበርኩማ። ይኸውልሽ እኔ አሁን በጣም አመሰግናለሁ ስለ ሁሉም ነገር፣ ስለሰጠኸኝ ክብር፣ ስለ ሁሉም ነገር ከጎኔ ስለነበርክ አመሰግናለሁ። ስለዚህ እኔ ለአንቺ በሰጠውሽ ክብር እኮ ለማንም ክብር ምን ማለት ነው? በቃ አንተም የራስህን ህይወት ኑር። እኔ ያንተን ሰላም መበጥበጥ አልችልም፣ መረበሽ አልችልም፣ ሰላምን ልረብሽ አልችልም። ስለዚህ አንተ የመረጥከው መንገድ አለ፣ በመረጥከው መንገድ መሄድ አለብህ። ዛሬ አንተ ጥፋተኛ እንዳልሆነ ሰው ካሜራ ይዘህ መተህ ምንም እንዳልተፈጠረ እኔ ይኸውልሽ ካሜራ ይዤ የመጣሁት እኔና አንቺ ስፒድ የኔና አንቺ ነገር ሰው ካየው 1 ወር ሆኖታል። 1 ወር ሙሉ ላይ ማንም ምንም አላለም። እኔ ዮርዲ የት ነች ዮርዲ ምን ሆነች ምናምን ሲሉኝ እኔ የኔና አንቺን ጥፋት የኔና አንቺን መጣላት ለመደበቅ በጣም ብዙ ነገር አድርጌያለሁ። አሁን ግን በቃኝ። ይኸውልሽ በቃኝ። ስለ 1 ወር ነው የምታስበው ዊና? ስለ 1 ወር ነው የምታስበው? ስለምን ላስብ? ስለ ስንት ጊዜ ላስብ? ስለ 1 ወር ነው የምታስብ ማለት ነው? በላሽው ነገር አይበልጥም። ይኸውልሽ እኔ ምንድነው አሁን ማለት እኔ ምን ፈልገን ይመጣው ለሰው ለኦዲየንስ ለማሳወቅ? ይኸውልሽ ለምን እንደመጣ ራስህ የምታውቀው አይመስለኝም ሲጀመር ማለት ነው። ሲቀጥል ደግሞ በቃ የራስህን ህይወት ነው። እኔ በቃ በሰላም ነው። የኔ ህይወት እኮ አንቺ ነሽ። እሱንማ በጣም ማሳየኝ እኮ በጣም ታዲያ እኔ አንተ ህይወት መሆኔ በደንብ አድርገህ ነው ያሳየኝ። ከዚህ በላይ በምን ታሳየኛለህ? ሲጀመር እኔ ምንም አይደለም የሚለው ፈልገው ሰላም ነው ፈልገው። እኔ ነኝ ሰላምሽን የነሳሁሽ። ማውራት የማልፈልገው ነገር እንዳወራ ታድርገኝ። ሲጀመር ዝም በል በቃ ምንም ነገር እንድታወራ አልፈልግም። እኔም እኮ ቀን አለፈ። ዛሬ እንዴት ትመጣለህ? እኔም እኮ ብዙ ማለቅስባቸው ነገሮች ነው። እኔ ማውራት አልፈልግም እዚህ ጋር ሲጀመር በቃኝ። ካሜራውን ዘርኝ። ዮርዲ ተረጋግተሽ አስቢበት። አረፊ ተረጋግተሽ አስቢ። አሁን ካሜራውን ይዘልኝ። ማውራት የማልፈልጋቸው ነገሮች እንዳወራ ታድርገኝ። ሲጀመር ይኸውልሽ አንቺ ባለቀሽው ልክ እኔ ብዙ ማለቅስባቸው ነገሮች ነበሩ። እሱ መብት ነው። ለአንቺ ብዬ ነው ዝም ማለት። የፈለግከውን ነገር ማድረግ መብት ነው። መብቴ ስለሆነ አይደለም የፈለግኩትን ነገር ማደርገው። አንቺም እኮ እኔ ላይ እኮ ያበላሻሻቸው በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች። እኔ እንደዚህ ያንቺን ደካማ ጎን አልናገርም። ያንቺን ደካማ ጎን እኔ እንደዚህ ሚዲያ ላይ አልናገርም። እሺ አመሰግናለሁ። እኔ ዮርዲ እንደዚህ ነች ማለት እኮ አያቅተኝም። አመሰግናለሁ። ተረጋግተሽ አስቢ። ልትወቅሰኝ ነው የመጣው? በቃ ስለምንም ነገር ማውራት አልፈልግም ሲጀመር። ሲቀጥል ደግሞ እኔ ሚዲያ ላይ ወጥቼ ዊና እንደዚህ አድርጓል ምናምን ብዬ የማወራበት ሰዓት ላይም አይደለም። ሐሳብሽ እስኪ ንገ ሐሳብሽ ምንድነው? ምንድነው የምታስቢው? ማለት ያደረከው ነገር ምንም ሳይመስል ነው። ምንም እኔ እስኪገባኝ ድረስ እኔ እስከማውቀው ድረስ አንቺን የሚጎዳ ነገር ቅንጣት ታክል ነገር አላደረኩኝ። ምንም በቃ እሺ ካላደረክ እሺ እኔ ምን አልኩ? በቃ አላደረክም አይደል? መብት ነው። በቃ አላደረክም እኔ ይኸውልሽ ስሚ፣ በቃ እሺ መብት ነው ዊና። እሺ እኔ እንዴት ላስረዳሽ? ተረድቻለሁ እኮ በደንብ ነው የተረዳሁት። ምን እንደምትፈልግ በምን አይነት መንገድ መኖር እንደምትፈልጉት በደንብ ተረድቻለሁ። ለየትኛው ነገር ምክንያት እንደምትፈልግ ምናምን ተረድቻለሁ። ለዛ ደግሞ ስለተረዳው ነፃነት እየሰጠው ነው። በፈለከው የህይወት መንገድ ነው። አንቺ ስለተረዳሽኝ አይደለም ነፃነት እየሰጠው ነው። መቀበል ስላልፈለግሽ ነው። መቀበል ስላልፈለግሽ ነው። ጉዳይ አይደለም ነው እንዴ? ይኸውልሽ እኔ አንድ ነገር ልንገርሽ። አንቺ ምንም ማረክሽ ምንም፣ እኔ ምንም ማረኩኝ ምንም። ከዚህ በኋላ እኔና አንቺ ተጣልተናል አይደለ? እንደ ተጣላን እንቀጥል። በቃሽ፣ እንደ ተጣላን እንቀጥል። አክብሬሽ ነበር ሰፈርሽ የመጣሁት። ምን አይ ክብርና ያለ ክብር ጉዳይ አይደለም። ኖ
አንቺ እኮ ቅንጣት ታክል ለኔ ሳታስቢ አንድ ወር ሙሉ አልደወልሽልኝም፣ የትም እንደገባው እንኳን አልጠየቅሽኝም አይደል? እኔ ነኝ ፍቅራችን ተሰምቶኝ ዛሬ ሰፈርሽ ድረስ መጥቼ እንደዚህ አዋረድሽኝ። መች ነው ስልክም ደውልልክ? አንድ ወር ሙሉ ለምንድን ደውልልክ? ለምን ረባት ደውልልኝ? ምን እያደረክ እንደነበረ፣ ምን እየሰራ እንደነበረ፣ የት እንደነበርክ ሁሉን ነገር እኮ አውቃለሁ አይደል? አላውቅም ማለት አንቺ አይደል? አንተ እኮ እኔ ከነበርኩበት ነገር በልጦብህ ነው ሄድከው። እኔ ከነበርኩበት እኔ አንተ በምታስፈልገኝ ሰዓት በዛ ሰዓት አንተ ተሳርልኝ ሄድከው። እኔ ፈልጌ አይደለም የሄድኩት፣ እኔ ፈልጌ አይደለም። አላውቅም ወይና ምን አይነት ነገር እንደነበርክ ለኔ ምንም አይነት ስሜት እንደሌለ ነው ያሳየኝ ሲጀመር ማለት ነው። ሲቀጥል ደግሞ መብት ነው። አንተ የፈለግከውን ሰው ህይወት ማስተካከል ትችላለህ። አረፊታይ እኔ ብዙ ጊዜ እኔና አንቺን የሚያስታርቀን ተናግረኛል። እኔና አንቺን የሚያስታርቀን ሰው የለም ተናግረኛል እኮ አንቺ ትረጅኛለሽ፣ ሌላ ሰው ግን አይረዳኝም። ስለዚህ ለማይረዳ ሰው በየትኛውም ሰዓት ትገኝለታለህ። እኔ ስለምረዳ በምፈልግ ሰዓት አልተገኛልኝም ዮርዲ። ሲቀጥል ደግሞ ከዛ የባሰ ነገር ነው ያደረከው ዊና ዮርዲ። ምንም ጥፋት እንዳላጠፋ ዛሬ መታ አትውቀሰኝ። እኔና አንቺ ብንጣላ የሚያስታርቀን ሰው የለም። ዋጋ እንዳያስከፍልሽ ረፊ። ሁለተኛ ተመልሼ አልመጣም። እሺ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን